ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ኢትዮጵያዊው ታላቁ ንጉስ፣ የጥቁር ህዝቦች ሁሉ አርማ፣ የነጻነት ፈርቀዳጅ፣ የስልጣኔ በር ከፋች፣ የአድዋው ድል ጌታ፣ ሩህሩህ አዛኙ እምዬ ምኒልክ ዳግማዊ አጼ ምኒልክ የፍቅር ህይወቱ ምን ይመስል ነበር ስንል በታላቁ የጥቁር ህዝቦች ንጉሠ ነገሥት በአጼ ምኒልክ የፍቅር ህይወት ውስጥ ያለፉትን ታሪክ ሰንዶ ያገኘናቸውን 6 ሴቶችና ሌሎች አስደናቂ ታሪካዊ ሁነቶችን እንዳስሳለን። ጽሑፉን ያገኘነው መዝሙረ ምኒልክ ዘዳግማዊ ከተሰኘው በዶክተር ታደለ ገድሌ ጸጋዬ በ2013 ዓመተ ምህረት ለህትመት ከበቃው መጽሐፍ ውስጥ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። በዳግማዊ አጼ ምኒልክ የፍቅር ታሪክ ውስጥ 6 ሴቶችን በግንባርና በጓዳ ተሰልፈው እናገኛቸዋለን። እነርሱም አንደኛ መቅደላ ያሉ በይፋ ያገቧቸው የአጼ ቴዎድሮስ ልጅ ልዕልት አልጣሽ ቴዎድሮስ፣ ሁለተኛ የመረሃ ቤቱ ባላባት ወይዘሮ ባፈና፣ ሶስተኛ የደብረ መዊዋ እቴጌ ጣይቱ፣ አራተኛ የእቴጌ ዘውዲቱ እናት ወይዘሮ አብቹ በያን፣ አምስተኛ ጉራጌዋ ወይዘሮ ወለተ ስላሴ ወይም ወይዘሮ አልማዝ ይጠቀሳሉ። በዘመኑ ከጉራጌ የሚወለድ ነግሶ ኢትዮጵያን ይገዛል የሚል ንግርት ስለነበር ምኒልክም ዘራቸው ነግሶ እንዲቀጥል በማሰብ ይመስላል ከወይዘሮ አልማዝ ጋር ፍቅር የመሰረቱት። ያን ጊዜ መሳፍንቱና ባላባቱ ሁሉ እርሳቸውን ተከትሎ የጉራጌ ቆንጆ ሴቶችን እያደነ ሲያገባ የጉራጌዋ የራስ ዳርጌ ሳህለ ስላሴ ቅምጥ የነበሩት የወይዘሮ ወለተ ጊዮርጊስ ልጅ ወይዘሮ የሽመቤት አሊ ጋምጮም ለራስ መኮንን የተዳሩት ይህንኑ ከጉራጌ የተወለደ ልጅ ይነግሳል የሚል ንግር የተከተለ ይመስላል። ንግሩም የተፈታው በራስ መኮንን ልጅ በራስ ተፈሪ መኮንን ነው ለማለት ይቻላል። ስድስተኛ ከጓዳ ፍቅረኞቻቸው ውስጥ በርግዝና ምክንያት በኋላ ጊዜ ታሪካቸው የታወቀው የምኒልክ ጠጅ ቀጂ የነበሩት ወጣት ወይዘሮ ደስላ ወይም ደስታ ይባላሉ። ወይዘሮ ደስታ የወሎውን ባላባት ራስ ሚካኤልን ያገቡት የወይዘሮ ሸዋረጋ ምኒልክ እናት ናቸው። ወይዘሮ ደስታ ሸዋረጋ ምኒልክን ባረገዙ ጊዜና ከወለዱም በኋላ የነበራቸውን ታሪክ ጳውሎስ ሚስተር ደሩን ጠቅሶ የጻፈውን ጠቅሶ እንደጻፈው በመቅደላ ከምኒልክ ጋር እስረኛ የነበረው ወልድሜር ስለ ምኒልክ ሲጽፍ ጥሩ ወጣት፣ ፈጣን፣ ጨዋና ትሁት ነበር። በዚህ ምክንያት ንጉሠ ነገሥቱ ልጃቸውን ልዕልት አልጣሽ እንዳሩለት ብሏል። ምኒልክ ከመቅደላ አምልጠው በወጡ ጊዜ ሚስታቸው ወይዘሮ አልጣሽን ከዚያም ከመቅደላ ትቷቸው ነበርና ማምለጣቸውን አልጣሽ ሲሰሙ ማምለጣቸውን አልቃወምም፣ ግን ምን ነበረበት እኔን አስከትለውኝ ቢሄዱ በማለት ምርር ብለው አለቀሱ ይባላል። ምኒልክም ሁል ጊዜ በወይዘሮ አልጣሽ ፍቅር ይጨነቁ እንደነበር ተጽፏል። ነገር ግን ሳሊም ቢኒ ኢልጋ ጫወተን ብሎ እንደገለጸው ከጊዜ በኋላ ምኒልክ ትግራይ በነበሩ ጊዜ አማቻቸውና ታማኛቸው በነበሩት በደጃች መሸሻ ቴዎድሮስ አማካኝነት ከልብ የሚያፈቅሯቸው የልጅነት ሚስታቸው ወይዘሮ አልጣሽ ቴዎድሮስ ተጋብዘውና ወደ ምኒልክ ድንኳን ገብተው አብረው ተመግበዋል፣ በአንድም ላይ አድረዋል። ከምኒልክ እንዳረገዙም በቴገዋ ወይዘሮ ባፈና መርዝ እንዲበሉ ተደርጎ በ1883 ዓመተ ምህረት በጥቅምት ወር አርፈዋል። የልዕልት አልጣሽ ቴዎድሮስ ሞት ከአጼ ዮሐንስ ጋር የተያያዘ እንደሆነም ተገልጧል። በ1883 ዓመተ ምህረት የአጼ ምኒልክ ባለቤት የነበሩት እቴጌ ጣይቱ ናቸው። እናም እንዴትና የት አግኝተዋቸው ልዕልት አልጣሽን መርዝ እንዳበሏቸው የታወቀ ነገር የለም። ምኒልክ ከመቅደላ አምባ አምልጠው ወደ ሸዋ ሲገቡ በሸዋ በኩል የስልጣን ግብግብ ቢገጥማቸውም በጦር አበጋዞቻቸው ተዋጊነት ተቀናቃኞቻቸውን አሸንፈውና ህዝብን አሳምነው ነግሰዋል። ወደ አርሲ፣ ወለጋ፣ ከፋ፣ ወላይታ፣ ሐረርጌ በመዝመትና ህዝቡን በማሳመን ለማዕከላዊ መንግስት እንዲገብሩ አድርገዋል። ደራሲ ዘነበ ወላ አቶ ስብሃት ገብረ እግዚአብሔር ስለ አጼ ምኒልክ ያጫወተውን ነገር አንስቶ እንዳጫወተኝ ስብሃት ዘነበ ይላል፣ ዘነበም አቤት ጋሽ ስብሃት ይላል። አጼ ምኒልክን እኔ ከልብ ይወዳቸዋለሁ።
በምን ምክንያት ጋሽ ስብሃት ይላል ዘነበ። በምን ምክንያትማ አጼ ምኒልክ ከሰሜን ከደቡብ ብለውና ህዝቡን አንድ አድርገው እኔን ከትግሬ አንተን ከጋሞ አገናኝተው እንድንተዋወቅ ወዳጆች እንድንሆን በአማርኛ እየተነጋገርን በአማርኛ እንድንጽፍ ስላደረጉ ነው። አቶ ዘነበ ሳቀ። አቶ ስብሃትም እንደዛው። የመረሃ ቤቷ ባላባት ወይዘሮ ባፈና ከምኒልክ ጋር 17 ዓመት በወዳጅነት ይኖሩና በእድሜ እንደ እቴጌ ጣይቱ ከምኒልክ የሚበልጡ ሴት ነበሩ። በመክዳት ተግባራቸው የሚታወቁት ወይዘሮ ባፈና ከንጉስ ምኒልክ በፊት 3 ባሎችን አግብተው 8 ልጆች የነበራቸውና የምኒልክን ልብ በፍቅር የነደፉ ሴት ወይዘሮ ነበሩ። ምኒልክን ታከው እርሳቸውም እንዲነግሱ ቀጥሎ ልጆቻቸው እንዲነግሱላቸው ብርቱ ፍላጎት የነበራቸው ወይዘሮ ባፈና ምኒልክን አብረን እንቁረብ እያሉ ያስቸግሯቸው ነበር። ምኒልክ ግን እናታቸው ከሚሆኑ ሴት ጋር ለመንገስ ስላልፈለጉ ነገሩን አቃለው በወዳጅነት ብቻ ቀጠሉ። የምኒልክን ልብ ሙሉ ለሙሉ ያላገኙትና ያሰቡትን ሁሉ አልሳካ ያላቸው ወይዘሮ ባፈናም በተቻላቸው ሁሉ የምኒልክን መንግስታዊ ጉዞ ለማደናቀፍና ለመገልበጥ ተነሳሱ። ከሁሉ ይልቅ ወይዘሮ ባፈናን ያንገበገባቸው ንጉሱ ከጉራጌ ሴት የሚወለድ ልጅ ይነግሳል የሚለውን ህዝባዊ ትርክት መነሻ አድርገው ወለተ ስላሴ ተባለችው የጉራጌ ሴት ወይዘሮ በቅምጥነት ስለያዙ የቅንዓት ዛር ሰፍሮባቸው ነበር ይባላል። በዚህ አይነት ንጉስ ምኒልክ ደጃዝማች ገርማሜንና ወህኔ አዛዥ ወልደ ጻድቅን በሸዋ እንደራሴ አድርገው ወደ ጎጃም ሄደው በነበረበት ወቅት ባፈና ዘመዳሞችን በስልጣን ምክንያት ለማጣላትና ለማፋጀት አቀዱ። ይኸውም ምኒልክ ከእስራት አስፈትተው ብዙ ውለታ ይዋሉላቸውንና ምንም አይነት የመንገስ ሐሳብ የሌላቸውን አጎታቸውን መርዕድ አዝማች ኃይሌን ኃይለ ሚካኤል ሳህለ ስላሴን ልጃቸውን መሸሻ ኃይሌን እንዲሁም አማቻቸውን የወሎን መሐመድ አሊን በኋላ ራስ ሚካኤል ቀስቅሰው በምኒልክ ላይ እንዲያምጹባቸው አድርገዋል። በዚህ እኩይ ድርጊታቸው ምክንያትም መርዕድ አዝማች ኃይሌ አንኮበርን ለመያዝ ባደረጉት ጦርነት የብዙ ሰው ሕይወት እንዲጠፋ ምክንያት ሆነዋል። ንጉስ ምኒልክ ጎጃም ላይ ሆነው እነ መርዕድ አዝማች ኃይሌ ሸዋ ላይ የሰሩትን ሰምተው ነበርና ከጎጃም ወደ ሸዋ ከተመለሱ በኋላ ባፈናን ያስሯቸዋል ወይም ያስገድሏቸዋል ሲባል ይወዷቸው ነበርና በይቅርታ አልፈዋቸዋል። ከዚህ በኋላ ምኒልክ ከመኳንንቶቻቸው አንዱን አፈንጉስ በዳኔ የተባለውን ጠርተው ባፈናን በሚስትነት አግባት ብለው ያዙታል። እርሱም ንጉሱ የደረሱባትን ሴት የእርሱን የጌታዬን ቅምጥ እንዴት አድርጌ ያገባለሁ ቢላቸው እንደሱ አይደለም፣ አንተ ከኔ ብትሰርቀኝ ኖሮ ወደሃት ነው የነጠከኝ ይባል ነበር። አሁን ግን አግባት ብዬ የማዝህ የማትፈልጋትን ሴት ነው አሉት። ሰውየውም መሬት ስሞ ወይዘሮ ባፈናን አገባት። ከዚህ በኋላ የወይዘሮ ባፈና ፍቅር ቆረጠላቸው። ወይዘሮ ባፈና ያደፈረሱትን የሸዋ ፖለቲካ ካጠሩ በኋላ መሐመድ አሊ ለመውጋት በፍጥነት ወደ ወሎ ወረሂመኑ ተጓዙ። መሐመድ አሊ ግን መምጣታቸውን እንደሰማ ሸሽቶ አመለጣቸው። ምኒልክ መሐመድ አሊን አባረው ለመያዝ እንዳልተመቻቸው ሲያውቁ ወደ ከተማቸው ወረኢሉ ተመለሱ። ወረኢሉ ያሉም የእናታቸውን የወይዘሮ እጅጋየሁን ሞት ተረድተው እርማቸውን አወጡ። የአቅማቸውን ልክ ጠንቅቀው ያውቁት የነበሩት ዳግማዊ አጼ ምኒልክ በዋሉበት ጦርነትና በዘመቱበት ዘመቻ ሁሉ ምንም እንኳን የአርሲና የወላይታ ጦረኞችና ነፍጠኞች ቢቋቋማቸውም የትም ሁሌም ድል አድርገው ከመመለስ ውጪ ተሸንፈውና ተስፋ ቆርጠው የታዩበት ጊዜ ፈጽሞ የለም። የአጼ ምኒልክ የድል አድራጊነት ምስጢር እግዚአብሔርን ፈሪ ህዝባቸውንና ሀገራቸውን አፍቃሪ ከመሆናቸው ጋር የእቴጌ ጣይቱ ጥበብ የተሞላበት ያመራር ብልሃታቸውና ዘዴያቸው ጭምር ስላልተለዩዋቸው ነው ብሎ ለመናገር ይቻላል። በተጨማሪም አጼ ምኒልክ በመሳፍንቶቻቸው፣ በመኳንንቶቻቸው፣ በጦር መሪዎቻቸው፣ በህዝባቸው ዘንድ የተወደዱና የተከበሩ ስለነበር በድል ላይ ድልን ሲጎናጸፉ ኖረዋል። አሌክሳንደር ቡላቶቪች ከአጼ ምኒልክ ሰራዊት ጋር በተሰኘው መጽሐፉ ዶክተር አምባቸው ከበደ ከሩሲያኛ ወደ አማርኛ በተረጎመው መጽሐፍ ላይ እንደምናነበው በራስ ወልደ ጊዮርጊስ አዝማችነትና በቡላቶቪች መንገድ ቀያሽነት ወደ ጅማ ከፋና እስከ ሩዶልፍ ሐይቅ ድረስ የዘመተውና ከእንግሊዞች ፈረንሳዮችና ጀርመኖች ቀድሞ በቱርካናዎች ምድር በሐይቁ ዳርቻ የድንጋይ ወሰን አስቀምጦና እንጨት ተክሎ የኢትዮጵያን ሰንደቅ ዓላማ ለማውለብለብ የቻለ 16000 የምኒልክ ሰራዊት ከአለቃ እስከ ጭፍራ ከልቡ ሀገሩን አፍቃሪ ንጉሱን አክባሪ ሰራዊቱም
በአጼ ምኒልክ ዘንድ እጅግ ተወዳጅ ስለነበረ ነው። ከ110 ዓመታት በኋላ እቴጌ ምንትዋብን የተኳቸው ብልሃና ጀግናዋ ሴት እቴጌ ጣይቱ ብጡል ናቸው። የዳግማዊ አጼ ምኒልክ ባለቤት የነበሩት ጣይቱ ብጡል ነሐሴ 12 ቀን 1832 ዓ.ም በጌምድር ውስጥ ደብረታቦር በተባለች ከተማ ግማሽ የኦሮሞ ዘር ካላቸው መሳፍንት ቤተሰብ ተወለዱ። አያታቸው ደጃች ኃይለ ማርያም የራስ ገብሬ ወልደ ሩፋኤል ልጅ ናቸው። ራስ ገብሬና ቤተሰባቸው ደግሞ ከ1777 ዓ.ም ጀምሮ ለ65 ዓመታት ያህል በዘመነ መሳፍንት ጭምር የንጉስ እንደራሴዎች ሆነው ኢትዮጵያን ያስተዳደሩ መሳፍንቶች ናቸው። ደጃች ኃይለ ማርያም ገብሬ የእቴጌ ጣይቱ አያት ሲሆኑ የኦሮሞ የዘር አረግ ካላቸው ከወይዘሮ ሂሩት ደጃች ብጡልን ደጃች መርሳንና ወይዘሮ የወብዳርን ይወልዳሉ። ወይዘሮ ሂሩት የእቴጌ ጣይቱ ሴት አያት በ1800 ዓመተ ምህረት ያረፉት የንጉስ ተክለ ጊዮርጊስ የልጅ ልጅ ናቸው። ደጃች ኃይለ ማርያም ከእቴጌ ጣይቱ አያት ከወይዘሮ ሂሩት ሌላ የወልቃይት ሴት ከሆኑት ከወይዘሮ ምንታየ ደጃቹቤን ወልደዋል። ደጃቹቤ ደግሞ የአጼ ቴዎድሮስ ሁለተኛ ሚስት የነበሩት የእቴጌ ጥሩ ወርቅ አባት ያለማየሁ ቴዎድሮስ አያት ናቸው። ከትግሬ ከአማራና ከኦሮሞን ከሌላም ደም ጋር የተደባለቀው የእቴጌ ጣይቱ ዝርያ የሚያመለክተው የኢትዮጵያን ሕዝብ በቋንቋ በዘር በቦታ መከፋፈል የማይቻል መሆኑን ነው። በ1845 ዓመተ ምህረት ራሳሊና ደጃች ካሳ በኋላ አጼ ቴዎድሮስ አይሻል ላይ ሲዋጉ ደጃች ብጡል ኃይለ ማርያም የእቴጌ ጣይቱ አባት ሕይወታቸው ስላለፈ ጣይቱ በጌምድርን ትተው ጎጃም ደብረመዊ ከናታቸው ከወይዘሮ የውብዳር ዘንድ መጥተው አደጉ። እድሜያቸው 30 ዓመት ከመሙላቱ በፊት የተለያዩ ባሎችን አግብተዋል። ነገር ግን ከቀድሞ ባሎቻቸውም ሆነ በኋላ ላይ ካገቧቸው ከዳግማዊ አጼ ምኒልክ ልጅ አልወለዱም። እቴጌ ጣይቱ የአጼ ምኒልክ ባለቤት ከመሆናቸው በፊት ስልጣን ለመያዝና ለመደላደል ሲሉ በፖለቲካው መስክ በዘመኑ ይራወጡ ይወጡና ይወርዱ ወይንም ይራኮቱ ከነበሩ የቀድሞ ባሎቻቸው ስለ ኢትዮጵያ የስልጣን መዋቅር ብዙ ልምድ ቀስመው ነበር። ጣይቱ ብጡልና የሸዋው ንጉስ የኃይለ መለኮት ልጅ ምኒልክ የተዋወቁት በስሚ ሰሚ መቅደላ ከሚባል አምባ በግዞት እያሉ ነው። አጼ ቴዎድሮስ 1846 ዓ.ም የድፍን አማራንና የወሎን ጦር አስከትለው ወደ ሸዋ ከመጡ ሸዋን ከወጉና ድል ካደረጉ በኋላ በጊዜው እድሜያቸው 11 ዓመት የሆናቸውን የንጉስ ኃይለ መለኮትን ልጅ ምኒልክንና ሌሎች የመኳንንት ዘሮችን ወደ ጎንደር መቅደላ አምባ ወስደው ሲያሳድጉ በጎንደር የመሳፍንት ዝርያ የነበራቸው የጣይቱ ብጡል ወንድሞች አሉላ ብጡልና ወሌ ብጡል የቁም እስረኞች ሆነው መቅደላ አምባ ውስጥ ይኖሩ ነበር። እናም በዘመኑ ምኒልክ በግዞት ላይ ያሉ በብልህነታቸውና በአዋቂነታቸው ይደነቁና ከውበታቸው ማማር የተነሳ እንደ ፀሐይ ጮራ ያበሩ ስለነበሩት ስለ ጣይቱ ዝና ሰምተው ሊተዋወቋቸው ያስባሉ። እርሳቸውን ለማግባትም ይወስናሉ። ነገር ግን አጼ ቴዎድሮስ ልጄ ልዕልት አልጣሽን እንድታገባ ፈቅጃለሁ ብለው ስለነገሯቸው እምቢ አይሆንም ጣይቱ ብጡልን ነው ማገባው በማለት ለማስቀረት አልደፈሩም። ይህንን በተመለከተ አፈወርቅ ገብረየስ እንዲህ በማለት አተተዋል። ምኒልክ አገሩ ለመግባት ልቡ ቆረጠ። ከዚህ ወዲያ የመሄዱን ነገር ሌት ተቀን ያስብ ጀመር። ወደ አገሩም ውስጥ ለውስጥ መላላክ ጀመር። በዚህ መካከል አጼ ቴዎድሮስ የገዛ ልጃቸውን አልጣሽን አግባ ብለው ለምኒልክ አጋቡ። ምኒልክ ግን ለጊዜው እምቢ ማለት አልሆነለትም። በውድም በግድም አገባ። የምኒልክ ሐሳብ ከጥንትም ጀምሮ ለማግባት ያሰበው ጣይቱ ብጡልን ነበር። የዚያን ጊዜ ጣይቱ ብጡል ገና አካለ መጠን ያልደረሰች ጮራ ያያት ጽጌረዳ ትመስል ነበር። ጣይቱ ብጡል ገና ነፍስ ሳታውቅ ለዘውድ የታጨችው በመልኳም አይደለም። በአባት የሚተባበራት በኢትዮጵያ አልነበረም። በእጁ የራስ ጉግስ የልጅ ልጅ በሰሜን የደጃች ኃይለ ማርያምና የወይዘሮ ሂሩት ልጅ የነ ማርያም የነ ዶሪ የነ አሉላ እህት ናት። እኚህ ሁሉ ንጉስ ባይሆኑ ዘውድ ባይጭኑ ንጉስ አክል ሆነው ንጉሶችን እንደጊዜው ደግፈው ታልጋ ሲያወጡ እንደጊዜው ጎትተው ሲያወርዱ እንደ ፈቃዳቸው ሲያደርጉ ይኖሩ ነበር። ጣይቱ ብጡል ገና ጮርቃ ልጅ ሆና ለዘውድ የታጨችው በዚህ ብቻም አይደለም። መልኳ ልብ የሚያዘናጋ ውበቷ ለዓይን የማይጠገብ ከጠግሯ እስከ ጥፍሯ ድረስ አንድ አመል አንድ ሰሃ እንከን የሌለባት ነበረች። ጣይቱን የመሰለ ማን ነበር? ላያት የምታሳዝን ለሰማ የምታስደንቅ ነበረች። ያም ሆነ ያ የዚያን ጊዜ የጣይቱ ብጡል ነገር በግድ ቀረ። ምኒልክም ገና ወጣት ልጅ በግዱ የአጼ ቴዎድሮስ ልጅ አገባ። ጸሐፌ ትእዛዝ ገብረ ስላሴ
ታሪከ ዘመን በዳግማዊ አጼ ምኒልክ ንጉሠ ነገሥት ዘኢትዮጵያ 1959 በታተመው መጽሐፋቸው የሸዋው ንጉሥ ልጅ ምኒልክ በአጼ ቴዎድሮስ ተማርከው ወደ መቅደላ እንደሄዱና እዚያም በቁም እስረኝነት ተይዘው ከነበሩት ከጣይቱ ወንድሞች አሉላና ወሌ ጋር እንደኖሩ በማስታወስ የሚከተለውን ፍሬ ሐሳብ አስፈረዋል። የሸዋውን ንጉሥ ልጅ ምኒልክን ይዞ ሄደ። የመኳንንቱም ልጆች ሁሉ መቅደላ ከሚባል አምባ ከሸዋው ንጉሥ ከልጅ ምኒልክ ጋር አሳደጋቸው። የወይዘሮ ጣይቱም ወንድሞች አሉላና ወሌ አብረው አደጉ። የእነዚህም ልጆች የወንድማማቾቹ ያሉላና የወሌ መልካቸው እጅግ ያማረ ነበር። የአጼ ምኒልክ ሞግዚት አቶ ናደው፣ የልጅ ኢያሱ ሞግዚት የራስ ተሰማ አባት ተሰማ ናደው የሚባል ነበር። እነዚያ ልጆች ባየ ጊዜ እነዚህ ልጆች እህት የላቸውምን ብሎ ጠየቀ። ሰዎቹም እህታችንስ በደብረ መዊ ከሞግዚቷ ጋር ተቀምጣለች አሉት። ይህንም በሰማ ጊዜ በቅሎን አስጫነ። ወደ ልጅቷም ዘመዶች ወደ ጌቶቹ ሄደ። ከዚያም በደረሰ ጊዜ ዘራችሁ መልካም አባታችሁ ታላቅ መሆኑን ሰምቻለሁና ለሸዋው ንጉሥ ልጃችሁን እንድትሰጡን እማልዳችኋለሁ ብሎ ጠየቀ። ጻፌ ትእዛዝ ገብረ ሥላሴ ስለ ሁለቱ የጋብቻ ሁኔታ እንደዘገቡት የወይዘሮ ጣይቱ ቤተሰቦችም ነገሩ እጅግ የተስማማ መሆኑን ተናገሩ። ጋብቻውንም እንኳን ተነግሯቸው ሳይነገራቸውም ቢሆን ራሳቸው እንደሚፈልጉት አስረዱ። ግን አጼ ቴዎድሮስ ለምን አባታችሁ ገዛ በሚል እንደጠሏቸው አልጋውንም እንደነጠቋቸው ሁለቱም የመሳፍንትና የነገስታት ዘሮች ቢጋቡ በአንድ ቀን ጀንበር እንደሚያስሯቸው ገልጠው እግዚአብሔር ባለ ጊዜ ይጋቡ በሚል ሐሳቡን በፍርሃት ሳይቀበሉት ይቀራሉ። ነገሩ በዚህ እንደተቋጨ ጣይቱም ከአጼ ቴዎድሮስ ሰፈር አንዱን ዘመናዊ መኮንን አግብተው መኖር ይጀምራሉ። ምኒልክም ኖረው በእግዚአብሔር ቸርነት በ1857 ዓመተ ምህረት ወደ ሀገራቸው ሸዋ ሲገቡ አሉላና ወሌ አጼ ቴዎድሮስን ከርተው ወደ ምኒልክ ሀገር ወደ ሸዋ መጡ። ምኒልክ ነሐሴ 24 ቀን በንጉስነት ማዕረግ ከአባታቸው ዙፋን ከተቀመጡ በኋላ በ1869 ዓመተ ምህረት የፋሲካን በዓል በባህር ዳር አቅራቢያ ሄደው አከበሩ። በጣይቱ ብጡል እናት በወይዘሮ የውብዳር ቤትም ተገኝተው ከጣይቱ ብጡል ጋር ተጨዋውተው ወደ ከተማቸው ደብረ ብርሃን ተመለሱ። በ1871 ዓመተ ምህረት ላይ ደግሞ ንጉስ ምኒልክ መክረውና አለቃ ተክለ ማርያም ወልደ ሚካኤልን ደብዳቤ አስይዘው ወይዘሮ ጣይቱን እንዲያመጡ ላኳቸው። ጣይቱም በጎጃም በኩል በደንገጥሮችና ባሽከሮች ታጅበው ደብረ ብርሃን ገቡ። ንጉስ ምኒልክም ታላቅ አቀባበል አደረጉላቸው። ወይዘሮ ጣይቱ ሸዋ መተው እንደተቀመጡ አጼ ምኒልክና የጎጃሙን ንጉስ ተክለ ሃይማኖት እምባቦ ላይ ተዋግተውና አጼ ምኒልክ ድል አድርገው ከተመለሱ በኋላ ምኒልክ ስጋ ወደሙ ለመቀበል ወሰኑ። ይሁን እንጂ ስጋ አምላክ ወትሮንም ከወይዘሮ ባፈና ጋር ለመቀበል አልወሰኑም ነበር እና አንድ ቀን የእቴጌ ጣይቱን ወንድም ጠርተው ወሌ እግዚአብሔር የሚያደርገው ነገር አይታወቅምና ስጋ አምላክ የምቀበለው ካንተ እህት ጋር ነው ብለው ምኞታቸውን ያስረዳሉ። እንደተናገሩትም አልቀሩም። ከወይዘሮ ጣይቱ ብጡል ጋር ሚያዝያ 25 ቀን 1875 ዓመተ ምህረት ተጋብተውና በአንኮበር መድኃኔ ዓለም ስጋ አምላክ ተቀብለው አንድ አካል አንድ አምሳል ሆኑ። በዘመኑ የአንኮበር ካህናት ንግስት ጣይቱንና ወይዘሮ ባፈናን እያነጻጸሩ ፍጥረቱ ተጨንቆ አፈና ይዞት ዓለም ተደሰተ ፀሐይ ወጣለት ገምደል ሊያርገኝ ሰው ነገር አያጣ ፀሐይ ረሃብ እንጂ ምን ይዛለህ ትምጣ እያሉ ሁለቱንም ሚስቶቻቸውን የሚተች የአማርኛ ቅኔ ዘርፈዋል። አጼ ዮሐንስ በሁለቱ ንጉሶች ማለት በንጉስ ምኒልክና በንጉስ ተክለ ሃይማኖት ጠብ ምክንያት ተናደው ወደ ሸዋ መተውና ግዛት ደልድለው ከተመለሱ በኋላ 1875 ዓመተ ምህረት ምኒልክ ለብዙ ዘመናት ሲመኙት የነበሩትን ጣይቱን እንዳገቡና ከተመኙት ምኞት አንዱ እንደተሳካ አፈወርቅ ገብረየስ ከላይ በጠቀስኩት መጽሐፋቸው ላይ እንዲህ ሲሉ ተንትነውታል። አጼ ምኒልክ እስከዚህ ቀን ድረስ ከተመኙት ሁሉ ሁለት ነገር ብቻ ነው ይቀራቸው የነበረው። አንዱ ገና ያጤ ቴዎድሮስ እስር ሆነው ሳሉ ከልጅነት ጀምሮ ይመኙት የነበሩትን ጣይቱ ብጡልን ለማግባት፣ አንዱ ደግሞ በእውነተኛው በአያት በቅድመ አያት በንጉሠ ነገሥቱ አልጋ ለመቀመጥ የተገባውን የሰለሞንን ዘውድ በራሱ ለመጫን ነው። ከነዚህ ከሁለቱ ምኞቶቻቸው አንዱ ይኸው ደረሰ። ከልጅነት ጀምሮ ሲመኙት እንደ ህልም ሲያልሟት ኖራ የነበረችው ጣይቱ ብጡል በ1875 ዓመተ ምህረት ደብረ ብርሃን ገባች።
ንግሥተ ሸዋ ሆነች። ወዲያውም የፋሲካ ዕለት አንኮበር መድኃኔ ዓለም ቆርበው ሁለቱ ተጋቡ። የሸዋ ቤተ መንግሥት ዓለሙ የዚህን ቀን ተጀመረ። የሸዋ ቆሌ፣ የሸዋ ደስታ የዚህን ቀን ተጀመረ። የሸዋ ቤተ መንግሥት ከጣይቱ ወዲያ ቃቢ ገባው። ግርማና ውበት ተጫነው። ጥላው ከበደ። የእውነተኛው አዱኛ፣ የእውነተኛው ደስታ ከጣይቱ ብጡል ጋር ገባ ይላሉ። አፈወርቅ ገብረየስ ንግሥት ጣይቱን ከወይዘሮ ባፈና ጋር እያነጻጸሩ ሲያስረዱም በወይዘሮ ባፈና ጊዜ የነበረው ክፉ ሥራም ከቤተ መንግሥቱ ጠፋ። ጣይቱ ለማለት ጣይቱ ተባለች። ነገር ግን ከጣይቱ እጣይቱ ለመባል ይገባታል። እንደውነቱም ጣይቱ ብጡል ተገባች። የአባዳኛው መንግሥት ወዲያው እያደር ሰፋ፣ ተስፋፋ፣ ገነነ፣ ተጋነነ፣ ተሞገሰ፣ ሞገሰ፣ ተግርማም ግርማ ጨመረ። ወይዘሮ ባፈና የአጤ ምኒልክን መንግሥት ለማፍረስ ሲጥሩ ሲሸፍቱ ይኖሩ ነበር። ጣይቱ ብጡል ግና የምኒልክን አልጋ በምክር ስትደግፍ በጉልበት ስታጠና ኖረች፣ ትኖራለች። በጉልበት ማለቴ ወሌን ያህል የታመነ ሃይማኖቱ ተጅማት ጉልበቱ ተብረት የጠና ከጥንት ጀምሮ ሳይለወጥ የምኒልክን አልጋ ሲደግፍ የምኒልክን ዕድሜ ሲጠብቅ ኖረ፣ ይኖራል። ጣይቱ ብጡል እንደሌሎቹ ሁሉ ንግሥቶች አይደለችም። የመከረችው አገር የሚያሳድር የተናገረችው ከምድር ጠብ የማይል ለባሏ መልካም ድጋፍ ለኢትዮጵያ ጋሻ ናት። ኢትዮጵያ ግን የጣይቱን ወረት አታጠፋም። ብልህ ይመርቃት፣ የተረገመ ይጥላት ብለዋል። ቀኛዝማች ታደለ ዘውዴ ጣይቱ ብጡል በተሰኘው በ1981 ዓ.ም በታተመ መጽሐፋቸው ስለ እቴጌ ጣይቱ ብጡል የሕይወት ታሪክ በጻፉት ኮሪዶ ዞሊ የተባለ ኢጣሊያዊ የዛሬቱ ኢትዮጵያ በተሰኘው መጽሐፉ ስለ ንግሥቲቱ የጠቀሰውን ሐሳብ በመጥቀስ እንደሚከተለው አስፍረዋል። ከንጉሠ ነገሥት ባለቤታቸው የ4 ዓመት ታላቅ የሆኑት እቴጌ ጣይቱ በጠባያቸው እጅግ የተለዩ ነበሩ። አጼ ምኒልክን ባገቡበት ጊዜ ፈት ነበሩ። ቆንጆ ብቻ ሳይሆኑ ደስ የሚሉ ደማም፣ እጅግ ብልህና ጀግና ነበሩ። የግል ችሎታቸውንና የባለቤታቸውን መንፈስ የተገነዘቡት እቴጌ ጣይቱ የንጉሡን ሙሉ እምነት ለማግኘት ጊዜ አልወሰደባቸውም። ንጉሥ ተክለ ሃይማኖት ከዳግማዊ አጼ ምኒልክ ጋር በ1874 ዓ.ም በእምባቦ ጦርነት ባደረጉበት ወቅት ከሰራዊቶቻቸው ጋር ድል የማድረግ ኃይል ያላትን የደብረ መዊ ማርያምን ታቦት በካህናት አስመጥተው ጦር ሜዳ አሰልፈዋት ነበር። ነገር ግን ድሉን ለንጉሥ ተክለ ሃይማኖት ታመጣለች የተባለችው ታቦት ለምኒልክ አገዘችና በድለኝነቷ እንደ ታቦተ ጽዮን ተማርካ በሸዋ ጦር እጅ ገባች። እንጦጦ ላይም መታና እንጦጦ ማርያም ተብላ ተተከለች። ርዕሰ አድባራት እንጦጦ ማርያም ቤተክርስቲያን የሚል ስያሜ ማገኘች። በኋላም በዚህችኛው የእቴጌ ጣይቱ እናት ወይዘሮ ባፈና በሚኖሩባት ደብረ መዊ በመጣችውና በእምባቦ ጦርነት ተማርካ ወደ ሸዋ በገባችው ታቦት ዳግማዊ አጼ ምኒልክ ጥቅምት 25 ቀን 1882 ዓ.ም የንጉሠ ነገሥትነት ዘውድ ደፍተው በነገሱ በሁለተኛው ቀን ዕለተ ማክሰኞ የሸዋ ንግሥት ይባሉ የነበሩት ጣይቱ ብጡልም ለመጀመሪያ ጊዜ 1878 ዓ.ም ባሰሯትና ከልባቸው በሚያፈቅሯት በርዕሰ አድባራት ወገዳማት እንጦጦ ማርያም ቤተክርስቲያን በአቡነ ባሲሊዮስ ባራኪነት እቴጌ ጣይቱ ብርሃን ዘኢትዮጵያ ተብለውና ዘውድ ጭነው ነግሰዋል። ከዚያች ዕለት ጀምሮ ኦፊሻላዊ ማዕረጋቸው የኢትዮጵያ ብርሃን ወይም ብርሃን ዘኢትዮጵያ የሚል ሲሆን ይህ ማዕረግ ንግስናቸው በማህተምም ጭምር ተቀርጾ በየፊርማቸው ላይ ያስረገጡ ይገለገሉበት ነበር። በዘመኑ በእንጦጦ ማርያም ቤተ መንግሥት ውስጥ ስለነበረው ሥርዓተ ንግስ፣ ስለታየው አዱኛና ስለተፈጸመው ታሪክ ጻፌ ትእዛዝ ገብረ ሥላሴ አድናቆታቸውን እንዲህ ሲሉ ገልጸውታል። አዛዦች፣ ደንገጡሮች፣ አሽከሮች፣ ገረዶች የተለያየ መልክ ያላቸውና ያሸበረቁ ልብሶች አድርገዋል። ከወርቅ በተሰሩ የቀለበት የአንባርና የጉትቻ ጌጣጌጦች ደምቀዋል። የንግስትን በዓለ ንግስ ልዩ ካደረጉት መካከል ለመመልከት የመጡት ሰዎች ብዛት ከፍተኛ መሆኑ ነው። እልፍኝ አዳራሹ ባለመብቃቱ ደጃፉን ሞልቶ ነበር። አጼ ምኒልክ ከአቡነ ማቴዎስና ከካህናት ጋር ሆነው ወደ ዳሱ በመሄድ ዙፋናቸው ላይ ተቀመጡ። ንግስት ጣይቱ ከደጋፊ ወይዛዝርት ተከታዮቻቸው ጋር ሆነው ከዙፋናቸው በስተቀኝ ተዘርግቶ በተዘጋጀ ባህር የተጎናጸፈ አልጋ ላይ ተቀመጡ። ካህናቱም ወትቀውም ንግስት በየማንከ በአልባሰ ወርቅ ጹፍት ወሐብርት በማለት ንግስት በወርቀ ዘቦና በሚያበራ እንቁ ልብስ ተጎናጽፋ
ከጎንህ ትቆማለች በሚል ምስባክ አስፈላጊውን ጸሎተ ንግስና ካደረሱ በኋላ ጳጳሱ አቡነ ማቴዎስ ከንጉሠ ነገሥቱ እጅ የተቀበሉትን ዘውድ ደፉላቸው። ራሶች፣ ደጃዝማቾች፣ ቀኛዝማቾችና ግራዝማቾች እቴጌን እጅ እየነሱ አለፉ። ትልቅ ግብዣ ተደረገ። 51 ጊዜ መድፍ ተተኮሰ። ከተኩሱም ብዛት የተነሳ ከተማይቱ በጢስ ተሸፈነች። እቴጌ ጣይቱም ዘውዱን እንደደፉ ከዳስ ተነስተው ወደ እልፍኝ በገቡ ጊዜ ራሶች፣ ደጃዝማቾች፣ ሊቀ መኳሶች ጠመንጃውን እያነገቱ ካህናቱም በከበሮ በጸናጽል እየረገጡ ተከተሉ። ነገር ግን ከዳስ ተነስተው እልፍኝ እስኪገቡ ድረስ የተደረገውን ዓለም እንኳን ለመናገር ለማየትም ያስቸግራል። አጼ ምኒልክና እቴጌ ጣይቱ ዋና ከተማቸውን ካንኮበር ይልቅ ፉሪ ወይም ወጨጫ ላይ ከፉሪ ወደ እንጦጦ ተራራ ላይ ያዛወሩበትና የከተሙበት ምክንያት ወይም ቤተመንግስታቸውን እንጦጦ ላይ ሊሰሩና የንጉሠ ነገሥትነትና የንግስነት ዘውድ ሊጭኑ የቻሉት የቀድሞ ነገስታት የአጼ ዳዊትና የአጼ እስክንድር መናገሻ ከተማ የበረራን ትክክለኛ መገኛ ስፍራ በማሰብና በማረጋገጥ ነው። ተመራማሪው ፕሮፌሰር ሀብታሙ መንግስቴ ተገኝ ጻፌ ትእዛዝ ገብረስላሴና ሌሎች ታሪክ ጸሐፊዎች እንዳጠኑትና የአህመድ ግራኝ ዜና መዋዕል ጸሐፊ የነበረው አራብ ፋቂህና ሌሎች የአይን ምስክር ሆነው እንደጻፉት የአራዳ ጊዮርጊስ ባለበት ቦታ የጥንት ቤተክርስቲያን የእንጦጦ ራጉኤል ባለበት የአጼ ዳዊት የጥንት ቤተመንግስት ፍርስራሽ በየካ ሚካኤልና በኮልፌ ራኒዮ መድኃኔ ዓለም በመናገሻ መድኃኔ ዓለምና በሱሉልታ ጥንታውያን የቤተመንግስት ፍርስራሽ የአብያተ ክርስቲያናት ተረፈ ህንጻዎች ይገኛሉ። እናም ምኒልክ ወደ እንጦጦ የመጡት የማያውቁትን አዲስ ሀገር ቅኝ ለማድረግ ሳይሆን የአባቶቻቸው አጽመ ርስትና ተስማሚና ገዢ መሬት የነበረችውን እንጦጦን በበለጠ ለማልማት ሀገር ለመምራትና ከተማቸውን ለማድመቅ በማሰብ ነው። አጼ ምኒልክን ተከትለው በዘመኑ መሳፍንቱና መኳንንቱ በብርዳማው የእንጦጦ ተራራ ላይ የከተሙ ሲሆን ቤተመንግስታቸው መገንባቱና ታላላቅ አድባራት ማለት የእንጦጦ ርዕሰ አድባራት ቅድስት ማርያምና ጥንታዊ የቅዱስ ራጉኤል አብያተ ክርስቲያናት መሰራታቸውና መታደሳቸው ለቦታው ከፍተኛ ክብር፣ ድምቀትና ውበት ሰጥቶታል። እንጦጦ ከሚገኘው ረባዳ ስፍራ 3 ቤቶች ይገኛሉ። አንደኛ ንጉሱና ንግስቲቱ እንደ ቢሮ ሲጠቀሙባት የነበረ ክፍል ሲሆን ከፊት ለፊቱ እንቁላል ቅርጽ ያለው ባለ 1 ፎቅ ቤት ይገኛል። ሌላው ክፍል ደግሞ የእቴጌይቱና የንጉሠ ነገሥቱ መኝታ ቤት ነው። መኝታ ቤቱ ቢሮዎችና 3 መስኮቶች አሉት። 2 መስኮቶች የዛሬዋን አዲስ አበባ ቁልቁል ለማየት እንዲያስችሉ ተደርገው የተሰሩ ናቸው። ሌላው ደግሞ ባለጉዳዮችን ከውስጥ ሆነው ወደ ውጪ ለማየት የሚያስችል ነው። የፎቅ ቤቱ የታችኛው ክፍሎች የጠጅ፣ የጠላ ቤትና የማር ማስቀመጫዎች ሲሆኑ የጌጣጌጥ ማኖሪያም አለው። ከ3ቱ ቤቶች መካከል ትልቁ የግብር አዳራሽ የሚባለው ነው። በአዳራሹ ውስጥ የተለያዩ ክፍሎች አሉ። ክፍሎቹ የተዘጋጁት እቴጌይቱንና ንጉሠ ነገሥቱ ግብር በሚያበሉበት ወቅት ሹማምንቶቻቸውና መኳንንቶቻቸውን እንደየደረጃቸውና ማዕረጋቸውን ለማስቀመጥና ለማስተናገድ እንዲያስችሉ ተደርገው ነው። በእንጦጦ ማርያም ሙዚየም ውስጥ እቴጌ ጣይቱ በሕይወት እያሉ ይጠቀሙባቸው የነበሩ የክብር አልባሳትና ከእንግሊዝ ንግሥት በ1879 ዓ.ም የተላከላቸው የመልክ ማሳያ መስታወት ይገኛሉ። ነጋድራስ ተሰማ ሸቴ በ1900 ዓ.ም ባሳተሙት የሸክላ ዘፈን የእንጦጦ ከተማ ታውቋት ብርድነቱ ድርብ ታለብሳለች እቴጌ ጣይቱ እያሉ ያሞገሷቸው ታላቋ ንግሥት ከባለቤታቸው ጋር ዘመን ባመጣው የድምጽ መቅጃ መልእክት ማስተላለፋቸውም በታሪክ ተመዝግቦ ይገኛል። በተለይም ጣይቱ ብጡል ብርሃን ዘኢትዮጵያ ተብለው ከነገሱ በኋላ ሕዝብ የመምራትና ሀገር የማስተዳደሩን ኃላፊነት ወስደው በሀገራችን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ወታደራዊ ህይወት ውስጥ ጉልህ ሚና ተጫውተዋል። ይልቁንም አጼ ምኒልክ ግዛት ለማስፋፋትና የየአካባቢውን ገዢዎችን በኢትዮጵያዊነታቸው የመንግስትን ግብር እንዲያስገቡ ለማድረግ ከቦታ ወደ ቦታ ሲንቀሳቀሱ እቴጌ ጣይቱ ሀገር በመምራት የቤተ መንግስቱን ስርዓት በማስከበርና መኳንንቶችን በማስተባበር ይሰሩ ነበር። እቴጌ ጣይቱ የላቀ የሥራ ውጤት ያስመዘገቡና ለከፍተኛ ደረጃ የበቁት በጥረታቸውና በትጋታቸው ነው። በዘመናቸው ከነበሩት መካከለኛና ዘመነኛ ሴት ወይዘሮች መካከል ሲታዩ የተማሩ ማንበብና መጻፍ ዳዊት መድገምም የሚችሉ ነበሩ። እቴጌ ጣይቱ አማርኛ ማንበብና መጻፍ የተማሩት የእንጀራ አባታቸው የደብረ መዊዕ ማርያም ገዳም አስተዳዳሪ በነበሩበት ጊዜ ነው።
በዚያ ወቅት የቤተ ክህነት ሰዎች በብዛት በሚኖሩበት አካባቢ የመኖር ዕድሉን ስላገኙ ግዕዝን ለመማርና ለማወቅ አልተቸገሩም። የኢትዮጵያን ኦርቶዶክስ ቤተክርስቲያን ታሪክና አስተምህሮ ወይም ዶክትሪንን ለማወቅ የበቁት ከዚያን ጊዜ ጀምሮ ነው። እቴጌ ጣይቱ በግዕዝ ቋንቋ ሃይማኖታዊ ግጥሞችን የመግጠም ተሰጥኦ ነበራቸው። ንጉሥ ዳዊት በኦሪት ዘመን በገና እየደረደረ እግዚአብሔር አምላኩን እንዳመሰገነ ለማስተዋወስ እንዲቻል ከድሮ ጀምሮ የኢትዮጵያ የነገስታት ዘሮች በገና የመደርደር ልምድ ነበራቸው። እቴጌ ጣይቱም ይህንኑ እምነት በመቀበል ስሜታቸውን ከበገናና ከክራር ምት ጋር እያስማሙ የመጫወት ችሎታ ነበራቸው ይባላል። ከዚህም ባሻገር ገበጣና ሰንጠረዥ ይጫወቱ እንደነበር ይነገራል። ዳግማዊ አጼ ምኒልክ ዋና ወይም መናገሻ ከተማቸውን አዲስ አበባን እንጦጦ ላይ የመሰረቱት ከቀዝቃዛው የእንጦጦ ተራራ አየሩ ተስማሚ ሞቃታማ የተፈጥሮ ውሃ ፊንፊኔ፣ ፈናኔ፣ ፊንፊን ወይም የሚንፎለፎል ፎልፏሌ የሚረጭ ፊል እያለ ወደሚፍለቀለቅበትና አያታቸው ሳህለ ሥላሴ ቀደም ሲል የዛሬው የአጼ ምኒልክ ቤተመንግስት ላይ እልፍኝ ሰርተው ያርፉበት ወደ ነበረውና ከጉብታ በታች ወደ ዝቅተኛው ፊንፊን አካባቢ በማዘዋወር ነው። የመከሯቸውም እቴጌ ጣይቱ ናቸው ይባላል። ከዚህ በፊት ግን የተፈጥሮ ፍል ውሃ ያለበት አካባቢ የሥጋ ደዌ ህሙማን በሽተኞች ከየቦታው እየመጡ ውሸባ እየገቡና እየተጠመቁ የሚኖሩበትና የሚፈወሱበት ከመሆኑ በስተቀር ስሙ አይታወቅም ነበር ይላሉ አፈወርቅ ገብረ ኢየሱስ። አፈወርቅ ገብረ ኢየሱስ ዳግማዊ አጤ ምኒልክ በተሰኘ መጽሐፋቸው እንደጻፉት እቴጌ ጣይቱ ቦታውን አዲስ አበባ ብለው ከመሰየማቸው በፊት ፊንፊኔ አካባቢ የአጼ ምኒልክ 2-3 ጠማማ ሰቀላ ቤቶች ብቻ ይታዩ ነበር። በተለይም በህዳር 4 ቀን 1879 ዓ.ም አጼ ምኒልክ ወደ ሐረር ሲዘምቱ እቴጌ ጣይቱ ደግሞ ከንጦጦ ጋራ ወርደው ፍሎሃ አቅራቢያ ታላቁ ቤተመንግስት በሚገኝበት አካባቢ ይቀመጣሉ። ንጉሠ ነገሥቱም ወደ ሐረር ስለዘመቱ ለአንድ ወር ያህል ወሬያቸው ይጠፋል። ቀኛዝማች ታደሰ ዘወልዴ ይህንን በተመለከተ የሚከተለውን ትንታኔ ሰጥተዋል። በምኒልክ ወሬ መጥፋትና የህዝቡን መጨነቅ ጣይቱ በሰሙ ጊዜ ከዚያች ፍሎሃ አጠገብ በተሰራችው ቤት ወርደው ተቀመጡ። መኳንንቱም መሬት እየተመራ ቤቶችን ይሰራ ጀመር። ህዝቡም ወይዘሮ ጣይቱን ከንጦጦ ወርደው ከተማ መስራታቸውን ባየ ጊዜ የምኒልክን ደህንነት በዚህ አውቀነዋል ብሎ ዳር እስከ ዳር ረጋ። ሀገሩም እጅግ ያማረ ሆነ። ሰራዊቱም ወደደው። ወይዘሮ ጣይቱ ይህንን ከተማ አዲስ አበባ በሉ ብለው አዘዙ። የተለያዩ የታሪክ መጻሕፍት እንደሚያስረዱት አጼ ምኒልክ ሐረር ዘመቻ ላይ ያሉ ከእቴጌ ጣይቱ ደብዳቤ በየጊዜው ይደርሳቸው ነበር። አብዛኛው ደብዳቤም የተጻፈ ከእቴጌ ጣይቱ እንጦጦ ወይንም ዲልዲላ የሚል መጠሪያ ነበረው። ንግስቲቱ ለአዲስ አበባ ስም ከሰጡ በኋላ ግን ለባለቤታቸው ደብዳቤ ሲጽፉ ተጻፈ ከአዲስ አበባ እያሉ መላክ ይጀምራሉ። ንጉሱም ስለ አዲስ አበባ አስቀድሞ የተነገራቸው ነገር አልነበረምና ዛሬ ደግሞ እቴጌ የቶና ነው ይህንን ደብዳቤ ጻፈችልኝ እስኪሉ ድረስ ሁኔታው አግራሞትን ጭሮባቸዋል። ቀጥለውም እቴጌ ጣይቱ ለንጉሠ ነገሥት ባለቤታቸው ደብዳቤ ሲጽፉ ያችን የምንፈልጋትን ቦታ አግኝቼ አዲስ አበባ ብያታለሁ የሚል የምስራች ያዘለ መልእክት ልከውባቸዋል። በኋላም ንጉሱ በድል አድራጊነት ከሐረር እንደተመለሱ የባለቤታቸውን ውሳኔ በማጽናት አዲስ አበባ የመንግስታችን ርዕሰ መዲና ትሁን ብለው የተለያዩ ቤቶችን አሰርተዋል። አዲስ አበባ ርዕሰ መዲና ከሆነች በኋላ ከየጠቅላይ ግዛቱ የተለያዩ ሰዎች ለተለያዩ ጉዳዮች ይመጡ ጀመር። የውጭ ሀገር ሰዎችም እንዲሁ ከሀገራችን ጋር ያላቸውን የዲፕሎማሲያዊ ግንኙነት ለማጠናከር ሲሉ ጽሕፈት ቤቶቻቸውን በዚሁ አካባቢ ከፈቱ። ከጠቅላይ ግዛቱ የሚመጡ እንግዶች የሚያርፉበት ስፍራ ስላስፈለገ 4 ኪሎ ቤተመንግስቱ አጠገብ በሚገኘው ግቢ ገብርኤል ቤተክርስቲያን ካለበት አካባቢ የእንግዶችን ማረፊያ ቤት አሰሩ። የእንግዶች ማረፊያ ቤት በርካታ ክፍሎች ሲኖሩት እንግዶቹ በቆይታቸው ወቅት ምግብ፣ መጠጥና አስፈላጊ የሆኑ ነገሮች ከቴጌቱና ከንጉሱ በነፃ ይላክላቸው ነበር። በዚህ አይነት የቀደሙት እንግዶች ጉዳያቸውን ፈጽመው ሲሄዱ ሌሎች በእግራቸው እየተተኩ በማረፊያ ቤቱ ያርፉበታል፣ ይስተናገዱበትም ይመገቡበትም ነበር። ጠንካራ አስተሳሰብና ብሩህ አእምሮ የነበራቸው እቴጌ ጣይቱ የአጼ ምኒልክ የቅርብ ረዳት በመሆን እስከ ንግስናቸው ፍጻሜ ድረስ ሀገራቸውን አገልግለዋል።
የተለያዩ የውጭ ሀገር ሰዎች በምኒልክ ዘመን የሚያቀርቡትን ተንኮል አዘል ሐሳብ በጥልቀትና በሚዛናዊነት በመመርመር ሐሳብ በመስጠት ጉልህ አስተዋጽኦ አድርገዋል። የውጭ ዜጎች አዳዲስ ነገሮች ለማስተዋወቅ የሚያቀርቡትን ሐሳብ ለመቀበልና ለመመርመር ፈጣን አእምሮና ብርቱ ፍላጎት ነበራቸው። እንደ አውሮፓውያን አቆጣጠር በ1890 በኢትዮጵያና በኢጣሊያ መካከል በ20 አንቀጾች ተከፋፍሎ በጸደቀው የውጫሌ ውል ላይ ክርክር ነበር። ክርክሩም በ17ኛው አንቀጽ በአማርኛ የሰፈረው አረፍተ ነገር ምኒልክ ወይንም የኢትዮጵያ ንጉሠ ነገሥት ወደ ሌሎች የአውሮፓ አገሮች ወይም ነገሥታት ጋር መላላክ የወደዱ እንደሆን ለሚፈለገው ጉዳይ ሁሉ በወዳጁ በኢጣሊያ መንግስት በኩል መላላክ ይሆንለታል ወይም ይችላል የሚል ሲሆን በጣሊያንኛው ቅጂ ደግሞ የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ጋር ለሚዋዋሉት ጉዳዮች ሁሉ በኢጣሊያ መንግስት በግርማዊ የኢጣሊያ ንጉሠ ነገሥት በኩል ጉዳያቸውን ሁሉ ለመላላክ እሺ ብሎ ተቀብሏል ይል ነበር። በዚህ አንቀጽ አማካኝነት ኢጣሊያ ኢትዮጵያን በበላይነት ወይም በጥገኝነት የማስተዳደር ወይንም ሞግዚት አድርጋ መግዛት የምትችል መሆኗን ስታውጅ አጼ ምኒልክና እቴጌ ጣይቱ የፈረንጁን ተርጓሜ ከጊዜ በኋላ እንደተረዱት ስምምነቱን ተቃውመውታል። እቴጌ ጣይቱ በተገኙበት በዚህ ማሳሳቻ ሐሳብ ላይ እንደገና ውይይት ሲደረግ የኢጣሊያ መልእክተኛ የነበረው ኮንታንቶሎኒ ለአጼ ምኒልክ ሲናገር ኢጣሊያ ተሳስቻለሁ ብላ አታስታውቅም ወይም አትቀበልም፣ ምክንያቱም ክብሯን መጠበቅ ይገባታልና ሲል ተመጻድቋል። በዚህ ድፍረት በተሞላበት ንግግሩ እቴጌ ጣይቱ በመናደድና ጣልቃ በመግባት እኛም ኢትዮጵያውያን ክብራችንን የመጠበቅ ኃላፊነት አለብን፣ አንተ ኢትዮጵያ በሌሎች መንግስታት ፊት ጥገኛ ሆና እንድትታይ ትመኛለህ፣ ነገር ግን ፈጽሞ የማይሆን ነው በማለት አሳፍረውታል። ኮንታንቶሎኒ የእቴጌ ጣይቱን ንግግር ሲሰማ አጼ ምኒልክ መንግስታዊ ስልጣኑን ለአንዲት ሴት ለቆ ይጫወትብኛል ብሎ መዘባበቱን እቴጌቱ ሲሰሙ የኔን ሴትነትና ያንተ ወንድነት የሚለካው እዚያው ጦር ሜዳ ነውና እዚያው እንገናኝ አሉት ይባላል። እንደ አውሮፓውያን አቆጣጠር በ1896 ጣሊያኖች በምጽዋ የባህር ወደብ ሳይወሰዱ ወደ ደጋማው የኤርትራና የትግራይ አካባቢ መዝለቃቸው ሲታወቅ አጼ ምኒልክ ለመዋጋት ወሰኑ። እቴጌ ጣይቱም የውጭ ሀገር ሰዎች ወይም ጣሊያኖች በጠላትነት መነሳታቸውን ሲያረጋግጡ የጦርነቱ ደጋፊና ዋና ተዋናይ ሆኑ። በተለይም የኢጣሊያ ሁኔታ እያሰጋ በመጣበትና ሚኒስትሮች፣ የጦር አለቆችና መኳንንቶች በተጠሩበት የምክክር ጉባኤ ላይ እቴጌ ጣይቱ ተገኝተው የህዝቡን ወኔ የሚቀሰቅስ ንግግር ማድረጋቸው ለዘላለም ሲታወስ ይኖራል። እኔ ሴት ነኝ፣ ጦርነት አልወድም፣ ሆኖም ኢትዮጵያን የኢጣሊያ ጥገኛ የሚያደርግ ውል ከመቀበል ጦርነትን እመርጣለሁ። መልኩ ከመልካችን የማይመሳሰል፣ ቋንቋው ከቋንቋችን የማይገጥም፣ ፈጣሪ በባህር ከልሎ የሰጠንን አገራችንን የሚቀማ ጠላት መጥቶ እንዴት ዝም እንላለን? እንዋጋለን እንጂ። አረ ለመሆኑ ተራራው፣ ሸለቆ፣ ወንዛ ወንዙ፣ ሜዳው፣ ጨፌው የማን ነው ቢሉት የማን ብሎ ሊመልስ ነው? እንገጥመዋለን ብለዋል። የጦርነት መሰናዶ ሲደረግም በእርሳቸው አዝማችነት የሚመራ 3000 ሰራዊትና 6000 ፈረሰኛ ለአድዋ ጦርነት አሰልፈዋል። ሰራዊታቸው ከሀገሪቱ ልዩ ልዩ ክፍሎች የተውጣጣውን የጦር ሰልፍ በበለጠ ከማጠናከሩ ባሻገር የጠላት ወረራ በህብረት ለመከላከል እንዲቻል የውስጡ የእርስ በእርስ ግጭት በብርቱ ጥረት እንዲጠፋ አስተዋጽኦ አድርገዋል። በአድዋ ጦርነት ወቅት የመቀሌን ምሽግ ለመያዝና የእንዳ ኢየሱስን ምሽግ ለማስለቀቅ በተደረገው ትግል የእቴጌ ጣይቱ የአመራር ብልሃትና የውጊያ ጥበብ የኢትዮጵያን ሰራዊት ለድል አብቅቶታል። እቴጌ ጣይቱ ብጡል በአድዋ ጦርነት ስላደረጉት ተጋድሎና ስላገኙት ድል በብዙ የታሪክ መጽሐፍ ተጽፎ ይገኛል። ጳውሎስ ኞኞ አጤ ምኒልክ በተሰኘው በ1984 ዓ.ም በታተመው መጽሐፍ እቴጌ ጣይቱ በአድዋ ጦርነት መቀሌ እንዳ ኢየሱስ ኮረብታ ላይ ስላደረጉት ተጋድሎ ሲገልጥ የመቀሌ የጠላት ምሽግ በወንዶች ጀግንነት አልፈታለ። ከዚህ በኋላ የሴት ብልሃት ተተካ። የመቀሌን እልቂትና ትግል ጣይቱ በየቀኑ ይመለከቱ ነበር። የጣይቱ ማዘንም ሆነ ወንድን ማበረታታት ትርፉ እልቂት ብቻ እንጂ ውጤት አልሰጠም። በዚህ የተናደዱት ጣይቱ ሌላ ዘዴ ፈጠሩ ይላል። የእቴጌ ጣይቱ ዘዴም በጸሐፌ ትእዛዝ ገብረስላሴ መጽሐፍ ታሪከ ዘመን ዘዳግማዊ አጼ ምኒልክ በተሰኘው በ1958 በታተመው እንደሚከተለው ታትቷል። ንግስቲቱ እቴጌ ጣይቱ ከድንኳን ብቅ ብለው ግምጃውን አጥር አስገልጠው ሲመለከቱ አዛዥ ዛማኑኤል አጠገባቸው ቆሞ ነበርና ወደ እርሱ አይናቸውን ዘወር አድርገው ተናገሩ።
አንተ ሂድና ውሃውን ለመያዝ ይመች እንደሆነ ስፍራውን ሰልለው ለሊቀ መኳስ አባተ አማክረው ብሎ አዘዙ። ሊቀ መኳስ አባተም ስፍራው ጎድጓዳ ነው፣ ለኢጣሊያኖችም ቅርባቸው ነው። የውሃውና የምሽጉ ርቀት 150 ክንድ ይሆናል። ነገር ግን እኔ በመድፍ በሩን እጠብቀዋለሁ፣ ዘበኛውም ለአይን ሲይዝ ገብቶ ከወንዙ ይተኛል ብሎ ላከ። ይህ ነገር በእቴጌ ዘንድ የተወደደ ሆነ። ለንጉሠ ነገሥቱም አመለከቱ። አጤ ምኒልክም እሺ አሏቸው። እቴጌም አሽከሮቻቸውን እንዲህ ብለው አዘዙ። እናንተ ከጉድባው ገብተን ካልተዋጋን እያላችሁ ስትመኙ ነበር። ነገር ግን ለብዙ ሰራዊት ጥቂት ስፍራ አይበቃውምና ከኢጣሊያን ነፍጥ ይልቅ እናንተ እርስ በርሳችሁ ትተላለቃላችሁ። ከውሃው ያላችሁ ውሃ እንዳይቀዳ ጠብቁ። ከጉድባው ሄደን እንዋጋለን ያላችሁ ከሜዳው ላይ ሞት እንዳትፈሩ ተስፋ አለኝ። በሕይወት ያለውን እሸልማለሁ፣ የሞተውን ተዝካሩን አወጣለሁ፣ ልጁን አሳድጋለሁ። እግዚአብሔር ከናንተ ጋር ይሁን ብለው አሰናበቷቸው። እነርሱም አምረው ተሰልፈው የተቆጣ ነምር መስለው ከማታው በ11 ሰዓት ወደ ወንዙ ወረዱ። እቴጌም ሌሊቱን ሙሉ በጭንቅ በሐዘን ሆነው እንዲህ ሲሉ ለእግዚአብሔር አመለከቱ። ጌታዬ እኔን ባሪያህን አታሳፍረኝ፣ በነገሬም ግባበት፣ እርዳታ ማድረግ ትችላለህና እያሉ ሲያለቅሱ አደሩ። ከሌሊቱ 11 ሰዓት በሆነ ጊዜ የልፍኝ አሽከሮቻቸው ተነሱ። ስማቸውም ገብረ ጊዮርጊስ፣ ድልነሴ፣ ሸዋዬ ይባላሉ። እነዚህም አሽከሮች የ300 ነፍጥ ሹሞች ናቸው። ከነሷቸው ተሰልፈው ወደ ወንዝ ወረዱ። መተኮሻቸውን አደራጁ፣ ውሃውንም ደፈኑት። እንደ አዳራሽ እንደ እልፍኝ አመቻችተው ወንዙን ተጠቀሙበት። ኢጣሊያኑም ውሃውና ካቡ ቅርብ ነበርና ውሃው ይያዝብኛል ብሎ አላሰበም ነበር። ነገር ግን የውሃውን መያዝ ቁርጡን ባወቀ ጊዜ መድፉን ጎትቶ ነፍጡን ሰልፎ ሐሙስ ማታ በ3 ሰዓት አደጋ ጣለባቸው። እነዚያም ጠንክረው ተታክሰው መለሷቸው። ኢጣሊያኖች እኩሌታው ሸሽቶ ሲገባ እኩሌታው እኔ ይሻላለሁ ብሎ ይወጣ ነበር። ሲመልሷቸው ግን ወደ እርዱ ለመግባት በራቸው ይጠባቸው ነበር። እንዲህ የሆነም ኢጣሊያኑም ባሽባዙቁም አያሌ ሞተ። እቴጌ ጣይቱም ውሃውን ለሚጠብቁ ዘበኞች ጠጅ በብዙ ቀንድ እየተሞላ በማለፊያ ወጥ እንጀራ እየተፈተፈተ በመሶብ ሆኖ ፍሪዳ ታርዶ ስጋው በንቅብ እየሆነ ከሌሊቱ በ9 በ10 ሰዓት ይሰዱላቸው ነበር። የጠገበ ሰው ሁሉን ይደፍራልና እነሱም ነፍሳቸውን ለጌታቸው ለመንግስታቸው ለውጠውታል። ትጥቃቸውን ሳይፈቱ እንቅልፍ ሳይተኙ በአንድ ቀን የሚያስመርረውን የሚጠመርረውን ጦርነት 15 ቀን ሙሉ ሌትና ቀን እየተዋጉ ውሃውን ከልክለው በጭንቅ ጣሊያኑን ከእርድ ውስጥ እንዲወጣ አደረጉት ይላሉ ጻፌ ትእዛዝ ገብረ ስላሴ። እቴጌ ጣይቱ ባፈለቁት ዘዴ በሰው ኃይልና በመሳሪያ ብዛት በቀላሉ ሊፈታ የማይችለውን የጣሊያን የመቀሌ ምሽግ ብትንትኑ ሊወጣ ችሏል። ጀግናዋ ንግስት እቴጌ ጣይቱ በ56 ዓመታቸው 100 ሴቶችን አስከትለው ወደ አድዋ ጦርነት ከዘመቱ በኋላ በዘዴ ለጣሊያኖች አገልግሎት የሚሰጠውን የእንዳ ኢየሱስ ውሃ እንዲያዝ በማድረጋቸው ጣሊያንን ለሽንፈት ሰራዊታችንን ለድል አብቅተዋል። ከላይ እንደተገለጸው ጀግናዋ ንግስት እቴጌ ጣይቱ በራሳቸው አዝማችነት 3000 ጦርና 6000 ፈረሰኛ አሰልፈው በአድዋ ጦርነት ከመዋጋታቸውና ድልም የኢትዮጵያ እንዲሆን ከማድረጋቸው ባሻገር ጦሩን በስንቅና ትጥቅ በማጠናከር የደከመውን በማበረታታት የቆሰለውን በመርዳት የሞተውን በማስቀበር ፍትሃት በማስፈታት ከፍተኛ መስዋዕትነት ከፍለዋል። ጻፌ ትእዛዝ ገብረ ስላሴ ስለ እቴጌ ጣይቱ የአድዋ ጦርነት ውሏቸው አስፍተው ሲናገሩም በዚያን ጊዜ እቴጌ ጥቁር ጥላ ሲይዘው አይነርግቦን ገልጠው በእግሮ ሲሄዱ ነበር። ሴቶዛዝሩም የንጉሠ ነገሥቱን ልጅ ወይዘሮ ዘውዲቱን ደንገጥሮችም ተከትሎ ነበር። የኋላው ሰልፍ እንደመወዝወዝ ሲል ባዩት ጊዜ ቃልዎን አፈፍ አድርገው ተናገሩ። አይዞህ አንተ ምን ሆነሃል? ድሉ የኛ ነው አሉ። ጦሩ እቴጌን ባየ ጊዜ ሴት ሲያጠና ወንድ መሸሽ አይሆንለትምና ጸጥ አለ። እቴጌም ነፍጠኞቹን በግራ በቀኝ ያሰልፈው በዚያን ቀን እንደተመረጠ እንደ ጦር አርበኛ ሆነው ዋሉ። የእቴጌም መድፈኞች እቴጌ በቆሙበት በስተቀኝ መልሰው መድፍ ሲተኩሱ በመካከል የመጣውን የኢጣሊያን ሰልፍ አስለቀቁት ብለዋል። ከ100 ዓመታት በፊት በእቴጌ ጣይቱ ብርቱ ያመራር ብልሃት በኢትዮጵያ ድል አድራጊነት የተደመደመው የአድዋ ጦርነት በአፍሪካ ታሪክ ጉልህ ስፍራ ይዞ ሲጠቀስ ይኖራል። ይህ ድል የወቅቱ የኢጣሊያ ተስፋፊ መንግስት
ተንኮታክቶ እንዲወድቅና ምኞቱ እንዲመክን ስላደረገ ለኢትዮጵያውያን ነፃነታቸውን ወዳድ ለሆኑ የዓለም ህዝቦች ሁሉ ታላቅ የምስራች ነው። ብርቱ ኃይለኛና ጀግና የነበሩት እቴጌ ጣይቱ ከአድዋ ጦርነት በፊትም ሆነ ከአድዋ ጦርነት መልስ ከባለቤታቸው ከአጼ ምኒልክ ጋር ሰምና ወርቅ ሆነው በሐሳብ ተግባብተው በአገራቸው የስልጣኔ ጮራ እንዲፈነጥቅ የላቀ አስተዋጽኦ አድርገዋል። እንደ እንጦጦና አዲስ ዓለም ማርያም የመሳሰሉ አብያተ ክርስቲያናትን አንጸዋል፣ አድሰዋል። እቴጌ ጣይቱ ዳግማዊ ምኒልክን በማስፈቀድ በደብረ ሊባኖስ የሴቶች ገዳም አልነበረምና የሴቶችን ገዳም ሰርተዋል። በጊዜው ለመነኮሳቱ ይቶት ጀማነሽ የተባሉትን መነኩሲት እመምኔት ሾመዋል። እቴጌ ጣይቱ የዴር ሱልጣን ገዳም ጉዳይና በእስራኤል የሚኖሩ የኢትዮጵያውያን መነኮሳት ነገር ያሳስባቸው ነበርና በ1898 ዓ.ም ግብፃውያን የዘጉትን ጥንታዊ በር ካስከፈቱ ቤቱን ካሳደሱና የፈረሰውን ካሰሩ በኋላ በበሩ ላይ ስማቸውን በእብነ በረድ ሰሌድና በወርቅ ቀለም አጽፈው በመንግስታቸው ማህተም አሳተመው ለዘላለም ምልክት ሆኖ እንዲኖር አድርገዋል። ቃሉም እንደሚከተለው ይነበባል። ይህ የዴር ሱልጣን በር የተከፈተው የእግዚአብሔር ወዳጅ በሆኑት በዳግማዊ አጼ ምኒልክ ዘመነ መንግስትና የኢትዮጵያ ብርሃን በሆኑትና እንደ ሌኒ ንግስት በሚቆጠሩት በንግስታችን በእቴጌ ጣይቱ ዘመን እንዲሁም የኦስማንያ ንጉስ በሆኑት በሱልጣን አብድ አልሐሚድ ሃን ጊዜ ነው የሚል ነው። እቴጌ ጣይቱ የዴር ሱልጣንን በር ከማስከፈታቸው ቀደም ብሎ በ1895 ዓ.ም በኢየሩሳሌም ትልቅ ደርብና ምድር ቤት ያለው ቤተ መንግስት በ38000 ብር ገዝቶ አሰርተዋል። እዚያው ኢየሩሳሌም ደብረገነት ቤተክርስቲያን ውስጥ የተለያዩ ክፍሎችና መናፈሻ ጭምር ያላቸው ሁለት ቤቶች ገንብተዋል። ይህንንም የሰሩት በእስራኤል ሀገር የሚኖሩ ኢትዮጵያውያን መብታቸው እንዲታወቅና ክብራቸው እንዲጠበቅ በማሰብ ነው። በዛ ዘመን በኢየሩሳሌም በሚኖሩ የኢትዮጵያ መነኮሳት መካከል የተነሳውን ጠብ ለማብረድ ሲሉም ደብዳቤ እንዲህ ሲሉ በመጻፍ ልከውላቸዋል። የተላከ ከእቴጌ ጣይቱ ብርሃን ዘኢትዮጵያ ይድረስ ከማህበረ ዴር ሱልጣን ወደብረ ገነት ዘኢየሩሳሌም እንዴት ሰንብታችኋል? እኔ እግዚአብሔር ይመስገን ደህና ነኝ። እናንተ ብትስማሙ እርስ በእርሳችሁ ብትፈቃቀሩ አንድነታችሁን ብታጸኑ ይሻላል እንጂ ትግሬ ብቻ ነው፣ ሸዋይ ብቻ ነው፣ በጌ ምድር የብቻ ነው፣ ጎጃም የብቻ ነው እያላችሁ ጎሳ እየለያችሁ ብትጣሉ ምን ተረባላችሁ? እኛስ በእስራኤል ነገር ይህንን ያህል መድከማችን ያንን ያህል ብር ባንክ አግብተን የዚያን ወለድ ከቤቱ የሚገባውን ኪራይ እንዳትቸገሩ የሰው ፊት እንዳታዩ ያን እየበላችሁ ለኛም የጌታችን ደም ከፈሰሰበት ላይ ዳዊት እንድትደግሙልን እንድታዝኑልንና እናንተም አንድነታችሁ እንዲጸና ብለን ነው እንጂ ገንዘብ ተርፎን በሀገራችን በኢትዮጵያ የምንሰጠው ሰው አተን አይደለም። አሁንም ስለ እግዚአብሔር ብላችሁ እናንተም እርስ በርሳችሁ ተፋቀሩ፣ ለኛም ዳዊት ድገሙልን። ሰኔ 29 ቀን 1900 ዓ.ም አዲስ አበባ ተጻፈ። ዳግማዊ አጼ ምኒልክ የመጀመሪያውን ትምህርት ቤት ባቋቋሙበት፣ የባቡር ሐዲድ የቧንቧ ውሃ በዘረጉበት፣ የስልክ አገልግሎት ተግባራዊ ባደረጉበት፣ አውቶሞቢል ባስመጡበት፣ የሕክምና አገልግሎት ባስጀመሩበት፣ የመድኃኒት መሸጫ ፋርማሲ በከፈቱበት፣ ባንክ ተቋቁሞ ገንዘብ ባሳተሙበት፣ የማተሚያ ማሽን በመሰረቱበትና አእምሮ የተሰኘውን ጋዜጣ ማሳተም በጀመሩበት፣ የፎቶግራፍ ማሽን ካሜራ ባስገቡበት፣ የጽህፈት መኪና፣ የወፍጮ ቤት፣ የዘመናዊ ጫማ ሥራ አገልግሎት ባሳወቁበት ዘመን ታላቅ አጋራቸው ደጋፊያቸውና አማካሪያቸው የነበሩት እቴጌ ጣይቱ ብጡል ናቸው። በመሆኑም እቴጌ በዘመናቸው በሀገራቸው ጉዳይ ያልወሰኑበትና ያልመከሩበት ጉዳይ ነበር ብሎ መናገር ያስቸግራል። እቴጌ ጣይቱ አነስተኛ ኢንዱስትሪ የዘይት መጭመቂያ ከማቋቋማቸው ባሻገር የሐርና የሙካሻ ሥራን የጀመሩ እርሳቸው ናቸው ይባላል። ሌላው እቴጌ ጣይቱ ለኢትዮጵያ ስልጣኔ ብርሃን የፈነጠቁ እውነተኛ የብርሃን ምንጭና ለእድገቷ መሰረት የጣሉ መሐንዲስ ነበሩ ለማለት ያስደፍራል። እቴጌ ጣይቱ የእርሻ ንግድ ማስፋፊያ ማህበር በሚል መጠሪያ የመጀመሪያውን የእርሻ ባንክ ሲያቋቁሙ ለባንኩ ካፒታል ከራሳቸው 100,000 ብር አውጥተዋል። በተጨማሪም ከመሳፍንቱና ከህዝብ ገንዘብ በማሰባሰብ የባንኩን አሰራር አጠናክረዋል። እቴጌ ጣይቱ በመጀመሪያ ለባንኩ ነጋድራስ ሀብቱ፣ ቀጥለው አቶ ምትኬ፣ በመጨረሻም አቶ ይታጠቁ የተባሉ ስራ አስኪያጆችን በየተራ መድበው ያሰሩ እንደነበር ቀኛዝማች ታደሰ ዘወልዴ በመጽሐፋቸው ላይ ገልጠውታል። በ1900 ዓ.ም በእንግሊዞች የተመሰረተው ባንክ ኦፍ አቢሲኒያ
በውሉ መሰረት ብድር አልከፍል ያሉ ዜጎችን በስራት ያጉላላ ነበርና በዚህ በእጅጉ የተበሳጩት እቴጌ ጣይቱ የእርሻን ባንክ ካቋቋሙ በኋላ ተበዳሪዎች ሁሉ እፎይታ አግኝተዋል። በጊዜውም ደንበኞች ከእርሻና ንግድ ማስፋፊያ ባንክ ገንዘብ እየተበደሩ ወደ ተሻለ ደረጃ ላይ እንደደረሱ ቀኛዝማች ታደሰ በጻፉት የታሪክ መጽሐፍ ላይ መዝግበውታል። እቴጌ ጣይቱ የንግድን አስፈላጊነት የተገነዘቡ ታላቅ ሴት ነበሩ። ለወዳጃቸው ማር ለጠላቶቻቸው ደግሞ ሬት የነበሩት ጣይቱ ብጡል በሴቶች ሙያ የዳበረውንና በየሳምንቱ ብዙ መሳፍንት መኳንንትና ሰራዊት ካህናት የሚያስተናግደውን የዳግማዊ አጼ ምኒልክ ቤተመንግስት ግብር በበላይነት ይመሩና ይቆጣጠሩ ነበር። ለየሳምንቱ ግብር እህል በየጊዜው የሚፈጩ ሰራተኞችንና እንጀራ ጋጋሪዎችን፣ ወጥ ቤቶችን የማር ጠጅ እያዘጋጁ በጠባብ የብርሌ አንገት የሚያንቆረቁሩና በአሸንዳ የሚያስተላልፉ ጠጅ አሳላፊዎችን ጭምር በበላይነት የማስተናበር ኃላፊነት ነበረባቸው። በእርሳቸው ጥረት ከተገኙ ውጤቶች ውስጥ አንዱ በአዲስ አበባ የመጀመሪያውና በራሳቸው ስም የሚጠራው እቴጌ ወይም ጣይቱ ሆቴል ነው። ይህ ሆቴል በወቅቱ የነበረውን የአዲስ አበባ የኪነ ህንፃ ወይም የአርኪቴክቸር ደረጃና የቤት አሰራር ያመለክታል። ንግስቲቱ እቴጌ ጣይቱ ሆቴል የተባለውን ድርጅት በ1900 ዓመተ ምህረት ለማቋቋም ያነሳሳቸው ዋናው ምክንያት በውጭ ሀገር ማንኛውም ሰው ገንዘብ እየከፈለ የሚመገብበት የሚጠጣበትና የሚዝናናበት ሆቴል አለ ተብሎ ስለተነገራቸው ነው። ጻፌ ትዕዛዝ ገብረስላሴ ይህንን በተመለከተ በመጽሐፋቸው ላይ እንዳሰፈሩት የጣይቱ ሆቴል የአውሮፓውያንና የኢትዮጵያውያን ጥሩ ምግብ ሁሉ የሚገኝበት ነውና ንጉሠ ነገሥቱም ግብር ያገቡበታል። መኳንንቱም፣ ሰራዊቱም፣ ነጋዴውም፣ እንግዳውም፣ ባላገሩም ምግብ በፈለገ ጊዜ እዚያ እየሄደ እንደመጠኑ ዋጋ እየሰጠ ሲበላበት ሲጠግብበት ይውላል። ዳግማዊ ምኒልክም ገንዘብ እየከፈሉ መኳንንቶቻቸውና ወዛዝርቶቻቸውን ከጋበዙ በኋላ እኔንም በተራቸው ይጋብዙኛል ብለው በሌላ ቀን አይናይን ቢያዩም ሁሉም ንጉሱን በገንዘብ መጋበዝ ትልቅ ድፍረት ይሆናል ብለው ስለፈሩ ብድር የሚመልስ ሰው ይጠፋል። ዳግማዊ ምኒልክም ሰዎቻቸውን ለማደፋፈር ሲሉ እናንተ አይዟችሁ ጋብዙኝ ነውር የለውም፣ በውጭ ሀገር አንድ ሰው ዛሬ ከጋበዘ ነገ ደግሞ በተራው ሌላው ይጋብዛል፣ አትፍሩ አትተፋፈሩ ብለው በመኳንንቶቻቸው ተጋብዘዋል። እቴጌ ጣይቱም እርስ በእርስ በመገባበዝ ትርፍ እንደሚገኝ ለሆቴሉ ተስተናጋጆች አስተምረዋል። በአድዋ ጦር ሜዳ ውለው የህዝባቸውን ሞራልና ወኔ ከፍ ወዳለ ደረጃ ያሸጋገሩትና በአፍሪካውያን በዓለም ታሪክ ተጠቃሽ የሆኑት እቴጌ ጣይቱ አገር ከመምራትና መኳንንቱን ከማስተዳደር ጀምረው በግልም በድርጅትም ወደ አገር ውስጥ የሚገቡ የውጭ አገር ሰዎች ዓላማቸውን በትክክል ካልታወቀ በህዝብና በሀገር ላይ ጉዳት ሊያስከትል ይችላሉ የሚል ጽኑ እምነት ነበራቸው። በዘመኑ የውጭ አገር ሰዎችን ቢጠረጥሩ ደግሞ አይፈረድባቸውም። እባብ ያየ በልጥ በረየ ወይንም ጠርጥር ከገንፎ መካከል አለ ስንጥር እንዲሉ እቴጌ ጣይቱ በውጫሌ ውል አንቀጽ 17 ላይ የነበረውን ችግርና ጣሊያኖችን ሌሎች የውጭ አገር ዜጎች በኢትዮጵያ ላይ ይፈጽሙት የነበረውን ደባ በሚገባ ስለተገነዘቡ ብርቱ ጥንቃቄ ያደርጉ ነበር። እቴጌ ጣይቱ የትምህርትን ጥቅም በብርቱ በመገንዘባቸውና ለሴቶች እኩልነት ተቆርቋሪና ቅን አሳቢ የነበሩ በመሆናቸው እንደ ታላቋ ንግስት ካቴሪና ሴትም ወንድም ይማር ብለው ንጉሱን አሳስበዋል። መርሴ ሐዘን ወልደ ቂርቆስ የዘመን ታሪክ ትዝታዬ በተሰኘው መጽሐፋቸው ላይ እቴጌ ጣይቱ በተለይም ፖለቲካዊ ጋብቻ ለሀገር አንድነትና እድገት አስፈላጊ ነው ብለው ያምኑ ስለነበር በመጀመሪያ ለራስ አባተ ቀጥለው ለራስ መንገሻ ዮሐንስ የወንድማቸውን ልጅ ወይዘሮ ከፋይ ወሌን አጋብተዋል። ለራስ መኮንን ደግሞ ወይዘሮ መንትዋ ወሌን፣ ወይዘሮ ዘውዲቱ ምኒልክን፣ ለራስ ጉግሳ ወሌ ወይዘሮ አልማዝ መንገሻን፣ ለንጉስ ሳህለ ስላሴ የልጅ ልጅ ለፊት አውራሪ ታየ ጉልላት ወይዘሮ ጽጌ ሮማንን፣ አስቴር መንገሻን ለልጅ ኢያሱ የእህታቸውን የወይዘሮ ወለተ ማርያም ብጡል ልጅ ወይዘሮ አሰለፈች ወንዴን ለራስ ኃይሉ ተክለ ሃይማኖት ድረውለታል። ወይዘሮ አሰለፈች የደጃዝማች ይልማ መኮንን የተፈሪ መኮንን ታላቅ ወንድም ባለቤት ነበሩ። ወይዘሮ ምንትዋ ቦሌ የሚባሉት ደግና መልከሸጋ ስለነበሩ በሞቱበት ጊዜ ወርቀ ዘቦ ቀሚስ የሚገባትን በጨርቋ ቀበሯት ምንትዋ ቦሌን ተብሎ ተለቅሶላቸዋል። በዳግማዊ አጼ ምኒልክ ዘመን የመጨረሻዎቹ ዓመታት ላይ የንጉሱ ጤና ቀስ በቀስ እየታወከ መሄድ ጀመረ።
ጤንነታቸው አሳሳቢ የሆነ ሊሄድ የቻለውም በነሐሴ ወር 1900 ዓ.ም አጼ ምኒልክ ተአካ ነገሥት በዓታ ለማርያም ቅጽር ግቢ በምትገኘው የኪዳነ ምህረት ቤተክርስቲያን ውስጥ በጾመ ፍልሰታ ወቅት አስቀድሰው ሲመለሱ አድዋልጧቸው በመውደቃቸው ምክንያት ነበር። ከዚህ በኋላ በ1901 ዓ.ም ህመማቸው በእጅጉ ስለጠናባቸው በህዳር ወር ጠበል ለመጠመቅ ሲሉ ወደ ደብረ ሊባኖስ በመሄድ ለ3 ወራት ከቆዩ በኋላ በዚያው ዓመት በየካቲት ወር ወደ ዋና ከተማቸው አዲስ አበባ በሰረገላ ተመልሰዋል። በግንቦት ወር 1901 ዓ.ም ሻል ሲላቸው ወራሴ መንግስቱ ማን እንደሚሆን መታወቅ አለበት የሚል ቅስቀሳ መካሄድ ጀመረ። የምኒልክ ምክር አዘል የውርስ ኑዛዜም ተላለፈ። ኑዛዜውና መሐላው ህዝቡ የልጅ ልጃቸው ልጅ ኢያሱን እንዲቀበል ያልተቀበለውም ጥቁር ውሻ ይውለድ የሚል ነበር ይባላል። በመጨረሻ ላይ በነራስ ተፈሪና በሌሎች የፖለቲካ ትግል በልጅ ኢያሱ አድማ ተቀሰቀሰባቸው። በጥቅምት ወር 1902 ዓ.ም ወራሴ መንግስቱ ማን እንደሆነ ቢታወቅም የቴጌ ስልጣን አልተገሰሰም ነበር። ከዚህም የተነሳ በምኒልክ ዘመን የተሾሙትን ሚኒስትሮችና አገረገዦች ከስልጣን እያስወገዱ ሹምሽር አድርገዋል። በመጋቢት ወር 1902 ዓ.ም ጸረ እቴጌ አቋም ያላቸውና በአጼ ምኒልክ ኑዛዜ መሰረት ተስማምተው ባለመኖራቸው ግዝት ተጥሎባቸው የነበሩት አድመኞች ግዝቱ እንዲነሳላቸውና እቴጌ ጣይቱም በመንግስቱ ሥራ ላይ ጣልቃ እንዳይገቡ እንዲነገራቸው ወደ አቡነ ማቴዎስ ዘንድ በመሄድ ጥያቄ አቅርበዋል። ግብፃዊው ጳጳስ አቡነ ማቴዎስ አንድ ወቅት ወደ ኢየሩሳሌም ተልከውና የዴር ሱልጣን ገዳም የግብፃውያን መሆኑን በሐሰት መስክረው በመመለሳቸውና የኢትዮጵያን ጥቅም የማያስጠብቁ አባት በመሆናቸው በእቴጌ ዘንድ ተጠልተው ነበር። እቴጌ ጣይቱም የአድመኞች ደጋፊ በነበሩት በግብፃዊው ጳጳስ በአቡነ ማቴዎስ በኩል የተቃዋሚዎቻቸውን ጥያቄ ከሰሙ በኋላ ተበሳጭተውና አዝነው ጳጳሱን ተቆጥተውና ሌሎቹም መኳንንት ገስጸው ለቆንስላዎቹም ጭምር እርዱኝ የሚል ደብዳቤ ጽፈዋል። በሀገር ውስጥ ጉዳይ ጣልቃ አንገባም እያሉ መልስ ሰጥተዋቸዋል። አውሮፓውያኑ ኢትዮጵያን በዘመኑ ለመቀራመት ይዘውት ለነበረው ስውርና ግልጽ ዓላማ እቴጌይቱ አይበጁንም ብለው ስላመኑ ከመንግስት ሥራ የሚወገዱበትን መንገድ ከየመኳንንቱ ጋር በሚስጥር በመነጋገር ያመቻቹ ነበር። የእቴጌ ጣይቱ ስልጣን ተቃዋሚዎች በንግስቲቱ ላይ ከማደምና ወረቀት ከመበተን አልፈው ልጠልቅ ነው መሰል ልትገባ ጣይቱ አስጠጉኝ ትላለች ከየቆንስሳቱ እያሉ በመግጠም ወሬ ነዙ ጀመር። ይሁን እንጂ ባለቤታቸው አጼ ምኒልክን በማስታመምና ከሸዋ መሳፍንት ጋር በመፋለም አጣብቂኝ ውስጥ የገቡት እቴጌ ጣይቱ በእነዚህ ጊዜያት ሙሉ በሙሉ ስልጣናቸውን በእጃቸው አስገብተው በግልጽና በተግባር የኢትዮጵያ መንግስት መሪ ሆነው ነበር። ስልጣኑን የሚይዝና ከአብራካቸው የተከፈለ ልጅ ስላልነበራቸው በባህላዊ የመንግስት የዙፋን አወራረስ ማለት ስርወ መንግስታዊ በሆነ በአምቻና በጋብቻ ስልት ንግስናው ለአንዱ ወገናቸው ለመስጠት ሙከራ አድርገዋል። ይህ ሙከራቸው ግን ውጤታማ አልሆነላቸውም። በዚህ አይነት ትግሉ እየበረታ ሄዶ በዘመኑ የመንግስቱ ስልጣን በእንደራሴው በራስ ቢትወደድ ተሰማ ናደው እጅ ገባ። በ1900 ዓ.ም ለመጀመሪያ ጊዜ በሀገሪቱ የተቋቋመው የሚኒስትሮች ምክር ቤት የአጼ ምኒልክን በጽኑ መታመም ምክንያት አድርጎ ሲሰበሰብ እቴጌን ከስብሰባው አስወጥቷቸዋል። ከዚህ ጊዜ ጀምሮ የእርሳቸው ተጽዕኖ እየቀነሰ መጣ። እቴጌ ጣይቱ ከ1902 እስከ 1906 ዓ.ም ከወይዘሮ ዘውዲቱ ምኒልክ ጋር በመሆን በታላቁ ቤተ መንግስት ንጉሱን ሲያስታምሙ ቢቆዩም ታኅሳስ 3 ቀን 1906 ዓ.ም አጼ ምኒልክ ከሞቱ በኋላ በጥቂት የክብር ተከታዮቻቸው ታጅበው በራሳቸው ፍላጎትና አነሳሽነት ከዋና ከተማነት ወደ ትንሽ መንደርነት ወደ ተቀየረችው የእንጦጦ ጋራ ተወሰዱ። እቴጌ ጣይቱ የሸዋ መኳንንት ልጅ የሌለኝ በመሆኔና የሸዋ ሰው ስላልሆንኩ ነው ያደመብኝ እያሉ ያኔ ያዝኑ የነበሩት እቴጌ ጣይቱ ተወዶ ከመኖር ይሻላል መውለድ ማን ያይብኝ ነበር ይሄን ሁሉ ጉድ ብለው ጸጸታቸውን በግጥም ጭምር ገለጡ ይባላል። በሸዋ መኳንንት ተንኮል በእጅጉ አዝነው የነበሩት እቴጌ ጣይቱ ወደ እንጦጦ ታጅበው በሄዱበት ጊዜም የመንግስቱን እንደራሴ ራስ ቢትወደድ ተሰማ ናደውን ጠርተው ተሰማ እኔን እጎዳለሁ ብለ ለህዝቡ አድማ አስተማርከው፣ በኢትዮጵያ ላይ እሾ ተከልክባት፣ ወደፊት አንተም ታገኘዋለህ። እንግዲህ በማናቸውም የመንግስት ሥራ ላይ አልገባባችሁም፣ ይኸው ስልጣኑን ለቅቄላችኋለሁ ብለው እንደተናገሩ መርሴ ሐዘን ጽፈውት ይገኛል።
በጊዜው ወደ ትውልድ ሀገራቸው ወደ ጎንደር ስደዱኝ መንገድ ስጡኝ ብለው ጥያቄ ቢያቀርቡም ከወይዘሮ ዘውዲቱ ምኒልክ ባል ከወንድማቸው ልጅ ከራስ ጉግሳ ወሌና ከደጃዝማች አያሌው ብሩ ጋር ሆነው ምናልባት የሀገሪቱን ጸጥታና ደህንነት ለማደፍረስ ይሞክሩ ይሆናል በሚል ስለተፈሩና ስለተጠረጠሩ በወቅቱ ሳይፈቅዱላቸው ቀርተዋል። እቴጌ ጣይቱ ዓለም ባዩበት በእንጦጦ ጋራ ላይ ባለች ቅድስት ማርያም ቤተክርስቲያን ውስጥ ሲኖሩ አለባበሳቸው ተራ የነበረ ሲሆን የ5 ዓመታት የእስራት ጊዜያቸውን የፈጸሙት በጾም በጸሎትና በቀኖና ነው። እቴጌ በእንጦጦ ጋራ ላይ ተወስነው መንግስታዊ ግርማና ንግስታዊ ክብር ርቋቸው ቁልቁል የቆረቆሯትን የአዲስ አበባን ከተማ ሲመለከቱ አንዷን አሽከራቸውን በመጥራት አንቺዬ ያ ቤቴ ማን ነው ብለው ይጠይቋታል። አሽከሪቷም የእርሶ ቤተ መንግስት ነው ስትላቸው ወቸው ጉድ ለካስ ነበር የሚሉት ቃል እንዲህ ቅርብ ኖሯል ብለው በጸጸት ተናገሩ ይባላል። የራስ ጉግሳ ወሌ የቅርብ ወዳጅ የነበሩት ቀኛዝማች ምስጋናው አዱኛ በዘመናቸው ለእቴጌ ጣይቱ እንዲህ የሚል የአማርኛ ቅኔ ተቀኝተውላቸው ነበር። በሸዋ በሰሜን ብትወጣ ጣይቱ ለአንድ ብቻ አይደለም ሞቀች ለፍጥረቱ